ቤትስ ብሰራ ውበተራ እንጨት ሰብሬ ቤትስ ብሰራ እንኳን ቤትና የለኝም አጥር እደጅ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ አለኝ የምን ጉዳይ ይቆለል በይ አለኝ የምን ጉዳይ ይቆለል በይ ሰላም የኢትዮ ፊደል ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መልካም ዜና ይዘንላችሁ ቀርበናል። ሰሞኑን ካናዳ ውስጥ የተሰማው ዜና በመላው ዓለም ለሚገኙ ኦርቶዶክሳውያን ትልቅ የምስራች ነው። የካናዳዋ ግዛት ኦንታሪዮ የኦርቶዶክስ ፋሲካ በዓል ከሚውልበት እሁድ ተከትሎ የሚመጣው ሳምንት የኦርቶዶክስ ክርስቲያን ሳምንት ተብሎ እንዲከበር የሚፈቅደውን ሕግ አጽድቃለች። ካናዳ ኦንታሪዮ ግዛት ውስጥ የኦርቶዶክስ ክርስቲያን ሳምንት ክብረ በዓል እንዲኖርና ተከታዮቿም ሳምንቱን በተለያዩ ዝግጅቶች እንዲያከብሩ የሚጠይቀውን ሕግ ሐሳቡን ያመነጩት ከግብም እንዲደርስ ከፍተኛ አስተዋጽኦ ያደረጉትን የኦንታሪዮ ግዛት ምክር ቤት አባል ኤምፒፒ ቶም ሪኮሲቪክ ናቸው። የሜምበር ኦፍ ፓርላመንት ቶም በተለይ ለኢትዮ ፊደል ባደረጉላቸው ቃለ ምልልስ የሕጉ መጽደቅ የኦርቶዶክስ እምነት ጎልታ እንድትታይ ተከታዮቿን በካናዳ የመንፈሳዊ ማህበራዊና ባህላዊ እሴቶች ላይ የሚያደርጉትን አስተዋጽኦ እንዲገፉበት ያበረታታል ብለውኛል። የዛሬው ዝግጅታችን ዋነኛ ትኩረቱ እዚህ ካናዳ ቶሮንቶ ውስጥ ቶፕ 25 ኢሚግራንትስ ወይንም 25 ከሌላ አገር መጥተው ከፍተኛ ስኬታማ የሆነ የአመራር ስራ የሰሩ በባህል በሳይንስ እንዲሁም በሌሎች ዘርፎች ከፍተኛ አስተዋጽኦ ያደረጉትን ግለሰቦች የሚሸለሙበት ሽልማትን ያገኙትን ኢትዮጵያዊ ካናዳዊውን አቶ ሊበን ገብረ ሚካኤልን እንደ እንግዳ አድርገን አቅርበንላቸዋል። እስቲ ምንድን ነው የተሰማህ ይሄንን ነገር ዜናውን ስትሰማ? እንግዲህ ያው አንደኛ ከሁሉ አስቀድሜ ለዚህ ሽልማት ኖሚኔት ያደረጉኝ ሰዎች አሉና እነሱም በጣም ላመሰግን እወዳለሁኝ። እኔ አላወቅኩም እንዲህ አይነት አዋርድ መኖሩን እና ሰዎች ኖሚኔት ሲያደርጉኝ ነው መኖሩን የሚያወቅኩትና ገብቼ ሳይ እንግዲህ ላለፉት 17 ዓመታት የዚህ ኒው ኢሚግራንት ማጋዚን የሚባል ከሌሎች ከኮስቲ እና ከሌሎች ከዌስተርን ዩኒየን እንደዚሁም ከሌሎች ድርጅቶች ጋር በመተባበር ለካናዳ መንግስት ከሌላ አገር መጥተው ኢሚግራንት ሆነው እዚህ ኮንትሪቢዩት ያደረጉትን ሰዎች አይደንቲፋይ ያደረጉ እንደዚህ አይነት አዋርድ በመስጠት ሪኮግኒሽን እንዲያገኙ ነው። ዋናው ነገር ምንድነው? ኢሚግራንቶች ወደ ሌላ አገር ሲሄዱ ወደ ካናዳ ሲመጡ ሌላም አገር ሲሄዱ ብዙ ጊዜ እንደ በርደን ወይንም እንደ ሸክም መጡብን አይነት ነገር የሚባል ነገር አለና ያ እውነታው ያ እንዳልሆነ ብዙ ጊዜ ኢሚግራንቶች እንዲሁም ለሚሄዱበት አገር ከፍተኛ አስተዋጽኦ የሚያደርጉ የሶሻል ፋብሪኩን የሚያጠናክሩ ብዙ ዕውቀት ያላቸው ብዙ ስራ ልምድ ያላቸው ብዙ ሰው እንደዚህ አይነት ሰዎች ናቸው የሚመጡትና አይ ቲንክ ከዛ አንፃር እንደዚህ አይነት አዋርድ የመስጠትና ሪኮግናይዝ የማድረግ ፕሮሰሱ በጣም ጠቃሚ ይሆናል ማለት ነው። ለኛ ቆየት ብለን ለመጣን ኢሚግራንቶች በተለይም ደግሞ አዲስ ለሚመጡ ኢሚግራንቶች ለካ እኛም ኮንትሪቢዩት የማድረግ እድል እናገኛለን ወይንም ኮንትሪቢዩት የማድረግ ችሎታችንን ማዳበር እንችላለን የሚለውን ሀሳብ እንዲያገኙ ይረዳልና በጣም ነው ደስ ያለኝ።
የካናዳ የፋይናንሻል ከተማ በሆነችው ቶሮንቶ ከሬስቶራንት በላይ የሆነ ከቤቶ ውጪ ቤት እንዳሉ እንዲሰማው የሚያደርግ የኢትዮጵያና ኤርትራውያን የባህል ማዕከል ሊባል የሚችል ሬስቶራንት ራንዴቮ። ባንቺ በጣም እናመሰግናለን። ዛሬ እንግዲህ ደስ በሚል የታሪክ አጋጣሚ ነው የተገናኘ ነው። በመጀመሪያ እንኳን ለ25ኛ ዓመትሽ ለራንዴቮ በሰላም አደረሳችሁ። ትልቁ ኢትዮጵያዊነትን ፕሮሞት ያደርጋል። የኢትዮጵያ ካልቸር ፉድ ምን ያክል ሪች መሆኑንና ጥሩ ምግብ እንዳለን ፕሮሞት ለማድረግ ይጠቅማልና የኔ ዋናው ሞቲቬ በዛ ላይ ደግሞ when you are young you are restless you are ሰርተሃት ደክምም ካልቸርህን ለማስተዋወቅ እኔ ደግሞ የቆምኩበት ዋናው ዓላማ የምሱ ስለሆነ ማካሄደውም የኢትዮጵያን ሬስቶራንት በመሆኑ ያንን ነገር ወጥቼ ፕሮሞት ሳደርግ ደስ ይለኛል፣ ሳቲስፋክሽንም አገኛለሁ። አንድ እንግዳ ይዤላችሁ መጥቻለሁ። ለኢትዮ ፊደል እንግዳ አይደለም ሰማ ተሳውቶ ከዚህ በፊት ብዙ ጊዜ ተገናኝተናል። ዛሬ ደግሞ አንዳንድ የህይወቱን ጉዞዎች እንዲያጫውተን እዚህ ከተማችን ውስጥ ካሉ በጣም ታዋቂ አውቶ ሜካኒክ ወይም ሜካኒክ ሰራተኞች መካከል አንዱ ነው። ስመጣ እንግዲህ ምንድነው ለእውነት ንገሪ ካልከኝ መካኒክ ነኝ ስላቸው ብዙ ሰዎች በቃ አይመስላቸውም። አንደኛ፣ ሁለተኛ እኔ አሁን የመጀመሪያ ስራዬ መካኒክ ነው። ሌላ ስራ አላውቅም። በቃ ከትምህርት ቤት ወጣው ቀጥታ ወደ ቴክኒካል ስራ ነው የገባው። በዛ ስራ ላይ ብዙ ስለቆየሁኝ ከልጅነት እኔ ያለማጋነን 19 ዓመት ሆኖኝ ስራውን ጀምሬያለሁ። እንደዚህ ትንሽ መኪና አይደለም ጆኒ፣ እኔ ሰራ የነበረው ከባድ መኪኖች ማርሴዲሶች 1928 1924 911 መርሴዲስ 300 ጂዲ ብዙ አይነት መኪኖችን እንሰራ ነበር። ቶዮታ ላንድ ክሩዘሮችን፣ የተባበሩት መንግስታት ድርጅት ውስጥ መኪኖች አሉ። የዩኤን መኪና እንሰራ ነበር። የሬድ ባርና እንሰራ ነበር። የኦርቶዶክስ የጳጳሱ መኪና እኔ ነበርኩ የምሰራው። ላንድ ሮቨር ነበራቸው።
የምገኘው ቻይና ሻንጋይ ከተማ ነው። እዚህ መካከል የሻንጋይ የፋይናንሻል ዲስትሪክት ቦታ ላይ ነው የምገኘው። በጣም ሞቅ ያለ መኪናው ሞተሩ ምናምኑ ባንዴ በቃ የሚሯሯጥበት ቦታ ላይ ነው ያለ ነው። የሚገርማችሁ ደግሞ የካኔዲየን የቡና መሸጫ ብራንድ የሆነውን ቲም ሆርተንስን እዚህ አግኝቻለሁ። ቲም ሆርተንስ በ1964 ሃሚልተን ውስጥ ለመጀመሪያ ጊዜ ነው የተቋቋመው። የጀመሩት አይስ ሆኪ ተጫዋች የነበሩ ቲም ሆርተንስ ይባላሉ ራሳቸው። የቲም ሆርተንስ እና የንግድ አጋራቸውን የጀመሩት በሚገርም ሁኔታ በ1964 ቲም ሆርተንስ ሲጀመር አንድ ቡና ከአንድ ዶናት ጋር 0.10 ሳንቲም የካኔዲያን ነበር እና እዚህ ሻንጋይ ቲም ሆርተንስ እገኛለሁ። እስቲ ገብቼ ቡና ልግዛን። ኒሃው የሻንጋይን ደብል ላቴ ልንቀምሰን። የምትመለከቱት ቦታ አሁን ያሳየኋችሁ በሜክሲኮ ካንኩን የተባለ ቦታ ነው። ይህ ሪዞርት የባህር ዳርቻ መዝናኛ በጣም በርካታ ቱሪስቶች እየመጡ የሚዝናኑበት ቦታ ነው። እስቲ በመጀመሪያ እስቲ ዶክተር ገዛኸኝ ራስዎን ለተመልካቾቻችን ያስተዋውቁልን። ብዙ እንግዲህ ስለ እርስዎ ከዚህ በፊት ከበር አድርገናል፣ ነገር ግን ማወቅ ይፈልጋሉ እንግዲህ ተመልካቾቻችን እና እስቲ ራስዎን ለተመልካቾች ይግለጹ። አመሰግናለሁ። ኢትዮ ፊደል ለምታረጉት እገዛ ለምታረጉት ሚዲያ ከበሬ በጣም አመሰግናለሁ። ስሜም ዶክተር ገዛኸኝ ወርዶፋ እባላለሁ። የመጣሁትም በፈረንጆች 2011 የገባሁት ካናዳ ውስጥ የመጣሁትም ዳይሬክት ከራሽያ የመጣሁት ከሞስኮ ግን ያው መጨረሻ ላይ ነበርኩኝ። ያው በተባበሩ መንግስታት ስለምሰራ ሊቢያ፣ ሲሪያ ሲፈርስ 2009 ሲፈርስ መቀጠል አልቻልኩም። ቤተሰቦችን ይዤ ወደ ካናዳ መጣሁ ገባሁ ማለት ነው። ወደ ካናዳ ሲመጡ በህይወትና በትምህርት ያካበቱት ልምድ እምብዛም ከግምት አልገባላቸውም ነበር። ነገር ግን ዶክተር ገዛኸኝ ወርዶፋ አሁንም ወደ ሰብአዊ ስራ ለማዘንበል ወደ በጎ ፈቃደኝነት ስራ ገብተዋል። በጣም ነበር የከበደኝ። ማለት ያው ካናዳ ሁሉ ነገር ከዜሮ ጀምረው ስራው ትምህርቱ ወዲያው ቫልዩ አይሰጡትም። የተማርከው ውጤቱ ወዲያው አያቀርቡልህም እና ያው ከተገኘው ጋር መፈጨት ነው እና ምንም ውጤት የለውም። ትምህርቴ እንደውም ምንም ውጤት አድርጌ ነው ያየሁት። ግን ያኛው እዚህ ሀገር ምንድነው አሁን ካየሁት ነው ካለፈው ጊዜ ነው
ያወቅኩት። ምንም ዶክተርም ያዝ ኢንጂነርም ሆን አብራሪም ሆን ወዲያው እውቅና ሊሰጡታቸው እውቅና ሊሰጡት የሚችሉት ከማህበሩ ጋር ማለት ውስጥ ገብተህ ወይም ደግሞ ከማህበሩ ጋር ሆነ ቮለንተር ስትሰራ ነው። ሰላም የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንደምናላችሁ። ለዛሬ አንድ ዜና ይዤላችሁ ቀርብ ያለው በካናዳ ኦንታሪዮ ግዛት የመንጃ ፍቃድ ፈተና በአማርኛ ሊሰጥ ነው። የኦንታሪዮ ትራንስፖርት ሚኒስቴር ለቶሮንቶ ኪዲ ፋውንዴሽን መስራችና ስራ አስኪያጅ ኤልሳቤት ክፍሌ በላከው መረጃ መሰረት በኦንታሪዮ በኮምፒውተር የሚሰጠው የመንጃ ፍቃድ የእውቀት መለኪያ ፈተና ወይንም G1 ላይሰንስ ፈተና በአማርኛ መሰጠት ጀምሯል። ሰላም የኢትዮ ፊደል ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ለዛሬ ደግሞ ሌላ አንድ ዝግጅት ይዤላችሁ ቀርብ ያለው ሰሞኑን እንደሚታወቀው ቶሮንቶ ውስጥ የኢትዮጵያዊ የዘር ሐረግ ያለውና በዓለም አቀፍ ደረጃ እጅግ ታዋቂ የሆነው ካናዳዊ አርቲስት አቤል ተስፋዬ በመድረክ ስሙ ዘ ዊኬንድ ቶሮንቶ ውስጥ ኮንሰርቶቹን እያቀረበ ነበረ። ትኬት ተሸጦ አልቋል። የዚህ ዝግጅት 4 ኮንሰርቶችን ያደረገው 4ቱም ኮንሰርቶች ሶልድ አውት ነበሩ። እንግዲህ ትኬት ማግኘት ያልቻሉ ሰዎች እንዳሉ ሰምተናል። እጅግ አስገራሚ ነው። ብቻ በጣም ይገርማል። ያንን ያህል ህዝብ ከ40 እስከ 50 ሺህ የሚገመት ህዝብ በአንድ ላይ አንድን እንግዲህ ወጣት ትውልድ ኢትዮጵያዊ ዘ ዊኬንድን ሲሰማ ማየት ለኛ በጣም በእውነት አስገራሚ ነገር ነበረ። እንደ ኢትዮጵያዊነታችን እና እንደ ቶሮንቶ ነዋሪነታችን እሱ ከቶሮንቶ ነው ተወልዶ ያደገው እዚሁ ስካርቦሮ የሚባል አካባቢ ነው እና ዘ ዊኬንድ ወደ መድረክ ሲመጣ እጅግ ከፍተኛ ጩኸት ነው የተስተጋባው።